ኮሜዲያን እሸቱ መለሰ ባምቢ አበሻን ወይም ሃና ግደይን በመንፈሳዊ ሕይወት ዙሪያ በጽኑ መተቸቱን ተከትሎ የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል። ኢጂኤፍሲ ኢትዮጵያ ፋይቲንግ ቻምፒዮንሺፕ ደግሞ ይህ ውድድር ማዘጋጀት ይፈልጋል። ፋሚሊዎች እንደምን አላችሁ? እኔ ደህና ነኝ። ዛሬም እንግዲህ በአዳዲስ ቪዲዮዎችና ወቅታዊ በሆኑ ጉዳዮች እንዲሁም በአስቂኝ ቪዲዮዎች ተመልሰናል። ባምቢ አበሻ ምን አጋጠማት? ቬሮኒካም እንግዲህ ሰርፕራይዝ ተደርጋለች። እነዚህን ሁሉ ቪዲዮዎች ይዤላችሁ መጥቻለሁ። እናንተም ቪዲዮውን እስከ መጨረሻው በማየት ፍቅራችሁን አሳዩኝ። ለዚህ ቤተሰብ አዲስ የሆናችሁ ካላችሁ ሰብስክራይብ በማድረግ ቪዲዮውን አስጀምሩት። ወደ መጀመሪያው ቪዲዮ እንለፍ። ልጄ እንጀራ አባት ዛሬ ትንሽ ስለጠጣ ማን ነገር ሊናገር ይችላል። እሺ ማን ነው ሽንት ቤት ውስጥ ጥቁር ሀባብ ጥሎ ውሃ ያላፈሰሰ? ትንሽ ሆዱን ስላመመው ነው። አንተ ማረባ መቆጣጠር ስላቃተኝ ነው። እኔ ደግሞ አይነስቤን ለማጥፋት ራሴ መቆጣጠር አልችልም። የቤቱ አባወራ አይደለ እንዴ? እስኪ አንተ አፍስበት። እንደሱ ልልህ ፈልጌ አይደለም። ለ16 ሰዓት ዘበኝነት እየሰራሁኝ ከዛ ቤት መጥቼ እንኳን መጸዳዳት እንዳልችል ልጅሽ ሽንት ቤቱን ደፈነ። ከዛ እኔን እናቴን አትምታት። በ30 ዓመቴ የ7ኛ ክፍል ተማሪ ወደ ወይ የበክራይ ወይ ደባል አይደለ እኔ ዱነግ ነኝ። አባትህ አንበርክኬኝ አልገርፍህ። ያው አይኑን እንዳታዩሽ ቤቢዬ። ያው ሁሉም ያልፋል ሲለኝ ነው እዚህ ቤት ዘበኝነት የተቀዳለሁ። አንድም ቀን ልጄ ለደሃ አድራለሁ እያስቤ አላውቅም። ምረኩ ከኒያ ምን ሀብታምም ሰው ደሃም ሰው ልክ ብላል። ግን ማን የማን ልጅ እንደሆነ የለበስነው ኮት ሳይቀር ይናገራል። ለልጅ ሰርግ በሬ አራጅ መስለህ ትመጣለህ። ተመልከት እስቲ ጠቅላላ ቤተሰቦችን ከእናንተ ይልቅ የሙሽራው ቤተሰቦች የሚመስሉት እኮ አስተናጋጆቹና ዘበኞቹ እኮ ናቸው። ምን ማለት አለው? ጠቅላላ ስታዩ እኮ ድንኳን ሰባሪ እኮ ነው የምትመስሉት አይደል እንዴ? ያቸውን አክስቱ ነች አይደለ? የዳቦ ዳንቴል ለብሳ የዳቢሎስ ገላጣ ቢመስል የመጣችሁ የልጅ ሰርግ ላይ ነው። ተናዳችኋል ልጁ በማግባቱ። እንዴ ጠቅላላ ስትታዩ እኮ ማለት ሰርግ ሳይሆን የቀበሌ አበል ያለው ስብሰባ የመጣችሁ እኮ ነው የምትመስሉት። ለምን ስርዓት አይኖርም? አንተ ሰው ዝጋ። ማርና ወተት አብልቻ አጠጥቻ ያሳደኳትን ልጄ ነው እኮ ነው ለማንም የበቆሎ ገንፎ ሲበላ ላደገ ልጅ እየዳርኩኝ ያሉት። ይገርማል። ለመጀመሪያ ጊዜ አምጥታ ልጅን ስታስተዋውቀኝ እግዚአብሔር ይስጥልኝ ያልኩት እኔ ተሳስቼ፣ ግን እግዚአብሔር ማላዛፈረኝም እሷን ሰጠ። የኔ ልጅ ምን ልጅን ብቻ ትከባለህ? የኔም ልጅ ለሷ ስጦታ ነው። ስጦታ የሬሳ ነው። ፊኛውን የተረገጠ ውሻ የመሰለ ልጅ ስጦታ ትላለህ? እስቲ ልብ ብለህ እስቲ ልጅን ተመልከቱ። የራስህ ልጅ አሁን ወፍሮ ትንሽ በልቶ ተስማምቶት ነው እንጂ አጥንት ወጣ ገባ ብሎ የጣሪያ ቆርቆሮ አልነበር እንዴ የሚመስለው? ቤት ውስጥ ራሱ አሸንደው እያላችሁ አልነበር እንዴ የምትጠሩት? ይኸውልህ እናንተ እስከዛሬ የበላችሁት ምግብ ቢደመር ዛሬ ለልጅ ሰርግ የበላውን አያክልም። እንዳለ ጠውልጋችሁ ውሃ እንኳን አጠጡም ነበር እኮ አውቃለሁ። ምድረኩ ከኒያ ይኸውልህ በአንድ ምሳ እንዲህ ከወዛችሁ ራት ስትበሉ ደግሞ አስበው። ይመልሱንና የቀለቀሉን ስትበሉማ በቃ ጠቅላላ የዱለት ጣባ እኮ ነው የምትመስሉልኝ ማለት። ድሮም ያማረብንን ባስተሳሰብም በውበት ባስተሳሰብ አራት አስቀይ ያተቶ ያረጠው። እስቲ በፊው ጋር ሄደህ ተመልከት። መቀነሻ ድስት ይዞ መጥቶ እኮ ወጥ የሚቀንሳል። ለዶሮ አርሱ ስንዴ የሚበትናል። እስካሁን እኮ አንተ ለልጅ ሰርግ እኮ 3 ኪሎ ዳቦ አስደፍተህ አዝለህ የመጣ ሰው እኮ ነው። እባክህ ልለምን፣ የስጦታ ሰዓት ሲደርስ ተደበቁልኝ እባክህ። እንዲህ የእንጀራ ሰፌድ የትራስ ጨርቅ ከልዋጭ በሁለት ፍሬ ቲሸርት የተቀየረ 6 ፍሬ ብርጭቆ ምናምን ይዛችሁ የመጣችሁ እንዴ የግሮሰሪ ምርቃት አረጋችሁት እኮ የልጄን ሰርግ እኮ እንዴ አያዩ ነው ያፈለ ለቀቀኝ። አንተ ሰው ለቀቀኝ። አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ። መድኃኒዓለም ምስክሬ ነው። እንኳን ደስ ያለ። በመጀመሪያ እንኳን አብሮ ደስ አለን። ያው ከሰይዶ ጋር ቀጣይ ፋይት አላችሁ። ከዛ በፊት ግን ሳትዋሽ ንቃተ ህሊናን በዛ ሰከንድ ውስጥ አሸንፏል ወይም ደግሞ እንደዛ በቶሎ አሸንፏል ብላ አስበህ ነበር? አዎ ተናግሬያለሁ። 100%። እሺ ሰይዶ ቻሌንጅ ያደርገኛል ብለህ ታስባለህ? ሰይዶ እንደፈራ ያስታውቃል። ከኔ ፋይት ካረገኝ ከዚህ በኋላ ማንም ሲሪየስሊ እንደማይወስደው ወይ ህይወቱ እንደሚበላሽ ስለሚያውቅ እሱ አሁን እየተጠቀመ ያለው ስትራቴጂ በቃ ከማርሻል አርት ዓለም ሪታየር ማድረግ ከሆነ 10 ሚሊዮን ብር ተከፍሎኝ ልቀጥቀጥ ነው። እሱ ፋይት የማድረግ ፍላጎት ሳይሆን 10 ሚሊዮን ብር እየጠየቀ ያለው የመሰወያ ፕራይሱ ነው እሱ። እዛ ገብቶ ከመገደሉ በፊት 10 ሚሊዮን ብር ማንም ሰው እኔም ራሴ ከጆን ጆንስ ጋር ገባ ብባል 10 ሚሊዮን ብር ቢከፈለኝ ገብቼ እቀጠቀጣለሁ። ኤቭሪዋን ላይክ ኤኒዋን ውድ አክሰፕት ዳት። ማንም ሰው ኢትዮጵያ ውስጥ 10 ሚሊዮን ብር ተቀብሎ ፋይት ያደርጋል። ላይክ ፍርሃቱ ገብቶናል። እንግዲህ ሴዶ እንዳለው በጉልበት ነው ካውት አደርገዋለሁ ነው ያለው። እኔም አንድ ቃል እገባልሃለሁ
ቀን ይወሰን ኮንትራት እንፈርም ከፈለክ ተሸናፊ 2 ሚሊዮን ብር ይሰጥ ነው 3 ሚሊዮን ብቻ ወስዳለሁ ግን አንድ ጉልበትህን ዳኛ ሳያስቆም ሰብረዋለሁ መድኃኒዓለም ምስክሬ ነው ጉልበቱን ሰብረዋለሁ ነው ያለው እቺ በቀሉ ጉልበት የኔን ጉልበት አሁንም ለኢትዮጵያ ሕዝብ ነግራችሁ መጨረሻው በጉልበቴ ነው በቀኝ ጉልበቴ ተዘጋጅ አንተ የኔን ጉልበት ለመስበር ተዘጋጅ እኔ ደግሞ በጉልበቴ በ3 ሰከንድ አድዋ ወይም የሚዘጋጅበት ቦታ ደምህን አፈሰዋለሁ ለቤተሰቦቹ ካሁኑ የቀብር ስነ ስርዓት እንዲያደርጉ የቀብር ሳጥን እንዲገዙ ምናምን ነገራቸው በቀሉ ኑዛዜ ምናምን ምን አለ አንተ ግን ቅቤ ነው ያለ የፀጉር የምትቀባበት በቀሉ ኧረ ናፈቅሽኝ በእናትሽ ያንን ሹሩቤ ተሰሪና ኧረ በአላህ ተሰሪ የምታዩት ከሆነ አዶናይ ሪንግ ውስጥ መግባት ይፈልጋል ኢጂኤፍሲ ኢትዮጵያ ፋይቲንግ ቻምፒዮንሺፕ ደግሞ ይህን ውድድር ማዘጋጀት ይፈልጋል ወይም ያዘጋጃል ከማጋ ግን ፋይት ማድረግ ያለበት ይመስላችኋል አዶናይ ከማጋ ፋይት ማድረግ ያለበት ይመስላችኋል ይሄ የስታር ወይም ደግሞ የሴሌብሪቲዝ ፋይት ነው የሚሆነው ትሬን ይደረጋሉ በደንብ ሁለቱም እንግዲህ የሚለው ሰው ማን እንደሆነ አናውቅም እናንተ ኮመንት አድርጋችሁ ብዙ የብዙ ሰው ስም ከሆነና ብዙ ላይ ካገኘ እና ኮመንት ላይ ብዙ ከሆነ እሱ ሰውዬ እኔ በአካል ሄጄ አነጋግረውና ከእሱ ጋር ፋይት እንዲያደርጉ እንሞክራለን ማለት ነው ትዳር አጣሽ አይደል ውዴ ትዳር እኮ በጣም ተራ ነገር ነው ባሬ እኮ መሆን የሚፈልጉ ወንዶች እኮ ይዤ መኖር ሴት ነኝ ባሬ እግሬን እየላሱ ማለት ነው የምራመድበትን እመቤቴ ምስክሬ ናት ነው ማሬ እየተፋሁባችሁ እየተጸዳዳሁባችሁ እንድኖር ምናምን የምትፈልጉ ለምንድን ነው ሰከን ማለት መረጋጋት የከበደን ለምንድን ነው ሲጀመር ትዳር ቀላል ነገር አይደለም ሰንበዲን የሆነ ነገር ስላላችሁ ብቻ አምጥታችሁ የምታስቀጥሉት ነገር ነው ማለት አይደለም ትዳር በእግዚአብሔር እጅ ነው ትዳር እግዚአብሔር ሲኖርበት ነው የሚቀጥለው እናንተ ያላችሁ ነገር ተማምናችሁ ይሄ ነገር ስላለኝ እንደዚህ ይቀጥላል ይሄ ነገር ስላለኝ ሰንበዲ ከኔ ጋር ይሆናል ብላችሁ ምትደመድሙበት ነገር አይደለም እባካችሁ ሰከን በሉ ተረጋጉ ምን እንደሚገርመኝ ተቃላችሁ ሐዋርያው ጳውሎስ እስከ 3ኛ ሰማይ ድረስ ሄዷል ክርስቶስን በብርሃን አይቶታል ወንጌል ሰብኳል የተማረ የሚያውቅ ሰው ነው በእጁ በጣም ብዙ ታምራት ሆነዋል ግን አይታበይም በጣም ሀምብል ነው ብዙ እንደ ሰው በቃ የሆነ ጀነን ኩርት ሊልበት የሚችል አይነት ብዙ ነገር ነበረው ግን አይኮራም በጣም ሀምብል ነው ነገሮችን የሚያስረዳበት መንገድ እጅግ በጣም ያስገርማል ከዛም እንደሚታቃላችሁ አገልግዬ የተጣልሁ እንዳልሆን ስጋዬን እየጎሰሙ አስገዛለሁ ይላል ለምንድነው ትሁት መሆን የከበደን ምንድነው ዲስማች የሚያስታብያን ነገር እባካችሁ ስክን በሉ ተረጋጉ የዘንድሮ ቲክቶከሮች ደግሞ ሌላ ጉዳመት ማታ ጭፈራ ቤት ባደሩበት ልብስ የክለቡን ላብ እንኳን ሳይታጠቡ ጧት ቤተክርስቲያን ሄደው የምስጋና ቪዲዮ ይለቁልናል አስቡት እስቲ ባጠገባቸው ስታልፉ የሺሻና የዕጣን ሽታ ተደባልቆ ነው የሚሸታችሁ አንዳንድ ስክሮል ስታረጉ አንዱ ቪዲዮ ላይ ነይ ማታ እያሉ ውስኪ ሲራጩ አድረው ስዋይፕ ስታረጉት ቀጣዩ ቪዲዮ ላይ አውደ ምሕረት ላይ ጸበል ሲረጩ ታያላችሁ የምንገርመው እኛ ነን አንድ ባለጌ ቲክቶከር ቤተክርስቲያን ግቢ ሲገባ ስናይ እኮ ልክ የደርቢ ዋንጫ እንደበላ ትልቅ ቡድን ድል እንዳስመዘገብን ነው የምንቆጥረው ወይኔ ኮመንቱ እና ዘንበዋለን አይደል የኔም ቤት እንትናይ የመቤት ወዳጅ ጸጋውን ያብዛልሽ ኧረ ምን አይነት ጸጋ ነው ያንጎበር ጸጋ ነው ኮሜዲያን እሸቱ መለሰ ባምቢ አበሻን ወይም ሃና ግደይን በመንፈሳዊ ሕይወት ዙሪያ በጽኑ መተቸቱን ተከትሎ በዚህ ጉዳይ ላይ የተለያዩ አስተያየቶች እየሰጡ ይገኛሉ እሸቱ በንግግሩ ባምቢ ብሎ ስም ባይጠራም ንግግሩ ለሷ እንደሆነ በግልጽ ይታወቃል በዝሙት ቀስቃሽ ዳንሶቿ የምትታወቅ በዝሙት ቢያልፍልኝ እናንተ ምን ቸገራችሁ የምትል ከባላብት ጋር የመተኛቱን እድል ባገኝ አይኔን አላሽም የምትል ብልግ ብላ እንዳደገች በይፋ የምትናገርን ሴት ለአንድ ገዳም የገቢ ማሰባሰቢያ ማስታወቂያ አሰርቷ ሳይ አስደንግጦኛል በአደባባይ አጥያትን በመስበክ አዋርድ ያላትን ሴት የገዳም ማስታወቂያ ስትሰራ ማየት ለታዳጊዎች ምንም ያክል የቆሸሸ ስብዕና ቢኖራችሁም ቤተክርስቲያን በእናንተ ትወከላለች የሚል ግንዛቤ ይፈጥራል ሲል ተናግሯል በዚህ ጉዳይ ላይ ሐሳብ አስተያየታችሁን በኮሜንት መስጫ ሴክሽኑ ላይ ማስቀመጥ እንዳይረሳ ልክ እንዳልከው ነው እኔ ዱርዬ ነሽ ብለኸኛል ዱርዬ ኮንኩ ደግሞ ዱርዬ በሁለት ነገር አይደራደርም በእምነቱና በእናቱ ይሄንን ማንም ዱርዬ ይመሰክርልሃል
በእናቱና በእህቱ በእናቱና በእምነቱ እኔ አሁን በእምነቴ ማን ነው ይመጣብኝ ነፍሴን እሰጣለሁ። አየክ በዚች መስቀሌ አንድ ሰው ይመጣብኝ ነፍሴን ዘልዝሉት አንገቴን ቁረጡ ትላለሁ እቺ ከምትወድቅብኝ። ልክ በዛው ልክ በአይኔ ብለኝ ስለመጣ በእናትና በአባቴ ብሞት አይከፋኝ። ብሞት አይቆጨኝም። የምኖረውም ለኔ አይደለም ገባክ? ለነሱ ነው የምኖረው። ህይወት የለኝም እኔ የራሴ። ሺሻ ታጨሻለሽ ብለሃል፣ ክለብ ትሄጃለሽ ብለሃል። የት ስሄድ እንዳየኸኝ ታወራለህ። የት ሺሻ ቤት ሺሻ ይዤ እንዳየኸኝ፣ የት ክለብ ስጨፍር እንዳየኸኝ ታወራለህ። አይደለም ክለብ ኮንሰርት አልሄድም እኔ በዚህ ሰዓት። እኔ አም ሶ ፎከስድ እኔና ቤተሰቦቼን ለመቀየር ገባክ? ለዛም ነው በጣም በቃ ሰላም ሆኜ የምኖረው። እንደዚህ ስጨፍር ስዝናና ቤት ውስጥ የምታዩ ሁሉንም ነገር ትቼ ቤተሰቦቼ ላይ ፎከስ አድርጌ ስለምኖር ነው። አይ ዴር ዩ ቪዲዮ አውጥታ አዋርደኝ ሺሻ ሳጨስ ክለብ ውስጥ በዚህ ሰዓት እኔን ካገኘኸኝ ማለት ነው። አታገኘኝም። አየህ ፕራዮሪቲ የምሰጠውን ነገር አውቄያለሁ። ትልቅ ሰው ሆኛለሁ። አሁን መስራት መለወጥ ላይ እንደምፈልግ ለራሴ አውቄያለሁ። ለዛ አታገኝም። እንደዚህ ለቀልድ ሰዓት የለኝም። ምን አሁን እንደዚህ ለመዝረክረክ ለቀልድ ምናምን ሰዓት ያለኝ ሰው አይደለሁኝም። ሲቀጥል ደግሞ የኔ ፍቅር አንተ ማን ሆነ ሰውን ለመናገር ወጣ? ከየት አመጣኸው እቺን ድፍረት? ግን እኔ እኮ ማለት ነው እውነት እጠላሃለሁ፣ ግን አልንቅህም ነበረ። ናኩህ፣ ግን አሁን በጣም ናኩህ። አንተ ልጅህን አንድ ሰው ቢናገርብህ ምን ያህል ሊሰማ እንደሚችል አንተ ታውቀዋለህ። አንተ ደግሞ በቤተሰብ መጣ። አየህ እኔ ለነሱ ደግሞ ነፍሴን አጣለሁ። ችግር የለብኝም። ልትመክረኝ ቢሆን አይዊሽ ልትመክረኝ ቢሆን እመቤቴን አክብሬ እንዴት እንደምሰማ እንዴት እንደማዳምጥህ አክብሬ። እስኪ አንተ እኔ ከባለ ሀብት ጋር መተኛ ትፈልጋለሁ ያልኩበትን አንድ ቪዲዮ አሳየኝ። ሰው ሁሉ ተናደደ እንደዛ ብላል። አንተ የምታወራው ስለ አላሙዲን ቪዲዮ ነው። ማንም አልተናደደም። ሁሉም ቀልድ መሆኑ ገብቶት ስቆ ተጫውቶ ነው ያለፈው። ሁሉም እስካሁን ድረስ የሚወራ ቀልድ ነው። ባለ ወይ ማንንም አንተ በምታስበው ልክ ያስተው የትኛውም ኢትዮጵያ የትኛውም ህዝብ የለም። እውነቱን ስነግርህ ግን አንተ ለቤተክርስቲያንና ለአረጋውያን ለመቄዶንያ ያልተመለስክ ማለት ነው። እሳቸውን ብታገኝ ደግሞ ምን ልትሆን እንደምትችል እናውቃለን። ምክንያቱም ለገንዘብ ምን ያህል ጥግ ድረስ እንደምትሄድ እኔ አንተን በደንብ አውቃለሁ። እሺ ገባክ? ቻን እንዳያችሁት ነው። ያው ንግግሯ ልክ ባይሆንም ያው እሸቱ መለሰን እንግዲህ ሁላችሁም እንደምታውቁት ያው ለሃይማኖቱ ጠጋ ያለ ሰው በሃይማኖት ውስጥ እንዳለ ሰው ነው ስራዎች ሁሉ። ግን ያው መፍረድ ደግሞ አንዱ ከሃይማኖት ከፈጣሪ ጋር የሚያጣላን ትልቁ ነገር ነው ብዬ ነው ማስበው። ያው የፈለገ አይነት ሰው ብትሆን ያው ፈጣሪ ነው ፈራጅ ነው ብዬ ስለማስብ ነው። እናንተስ ምን አይነት ሀሳብ አላችሁ? ሀሳባችሁን ኮሜንት ላይ አስቀምጡልኝ። ሰላም አባት፣ ውድድሩ እንዴት ነበር? ልምምዱ ነው ልምምድ ላይ ነን። ይቅርታ፣ ልምምዱ እንዴት ነበር? ልምምዱ እንትን አገራችን በእርምጃ እንግዲህ ለማስጠራት ደግሞ እዛ ላይ ነው ልምምድ ላይ ነው። ከባዱ ምንድን ነው? ከልምምዱ ከባዱ እንግዲህ ሰው የሰው አመለካከት ጥሩ አይደለም። በቃ ሴት ይልናል። ለምን እንደሆነ አላውቅም። እንደና ነው ምትኩ ወንድም ይሄ ሁላ ሰልፍ ነው በእናትሽ። ወይ ጉዴ! መቼ ሊደርሰን ነው? እኔ ባይደርሰን ደስ ይለኛል። ማለት ሽምሰጪማ ደስ ይለኛል። ተመችሽ ነው? ደስታኝ አረ ደስታኝሽ እሺ ይቅርታ፣ ይሄ ሁሉ ሰልፍ ነው? አዎ ሰልፍ ነው። በእናትሽ መቼ እንደሚደርሰን አላውቅም። የኔ ፍቅር ደከመኝ። ሰልፍ አይደርሰንም። ደከመብኝ። እኔ ቆንጆ ነኝ። ቁጭ በይ በእናትህ። ዞር በለሽ አንተ በእናትህ። ወዴት ነው ዞር ብለህ ማለት አንተ? እኔ በፍቅረኛ ይቀልዳል ብዙ ከፍ ኧረ ዘንድሮ ሰልፍ አይደርሰንም። ኧረ ነጤ መጣ። ኧረ በእናታችሁ ተባበሩ። ቢያንስ ከፊት ለፊት አድርጉ። ቢያንስ አዎ፣ በእናትህ ነይ
2 hours later. በቃ ማን እንበለው መሰለሽ? አንተ ምን አገባህ? አባት ይወጣለት። ማን እንበለው? አንተ ነህ ማን ነው? የሀብታም ልጅ የመሆን ሰቆቃን ከኔና ከናንተ በላይ የሚያውቅ ሰው አለ? በቪየት የሚሄዱ ጓደኞቻችን በፎርድና በሪቮ በመሄዳችን ምን ያህል እንደቀለዱብን የሚያውቅ ሰው አለ? ከዛሬ ጀምሮ ይሄ ታሪክ ያበቃል። አንተ የሀብታም ልጅ በመሆን እንዴት ተጎዳ? እኔ እንኳን ምቾት ነው ያንገላታኝ። እንዲከለክለኝ እንኳን በኤርፖርት ግዛልኝ ብለው ክፍለ ከተማው ገሽ አልመጣም እንጂ ይቅርታ አድርግልኝና አባታ አረመኔ ነው። እንኳን የኔ አባት አልሆነ አንቺ ሲኔት የኔ እንኳን ታውት ቤተሰቦቹ ከፈተና ያለው ከፈልካፈ ሰው ፍጥር ጆን ነራፋ እንዴት እንደዚህ አይነት ስህተት ትሰሪያለሽ? ይቅርታ ፈልግ ነው አይደል? ፎቶ ከምትላላኪ ንግድ ፍቃዱን አትላላኪ። ችግር የለውም። እንደዚህ አይነት ስህተት ደግመሽ እንዳትሰሪ ወንድሜ። አንተ ቀጥል። የኔ እንኳን ትንሽ ለየት ይላል። ቋጣሪ ነኝ። ብልብል በቀን ከግማሽ ሚሊዮን ብር በላይ ማጥፋት አልቻልኩም። ይሄን ማህበረሰብ ለመምሰል ፈልገ ነው አይደለ? እመነኝ፣ ይሄ ባህሪ የትም አያደርስም። ቀጥል ወንድሜ። አንተ እንኳን ትንሽ ለየት ያለ እናንተ ወደ እየሰማ እኔ ኑሮ ትዝ እያለኝ ምን ያልኩ የድሃ ልጅ ግን ምን አንተ ጥፋተኛ ጭራሽ ከድሃ ጠላጣ ተጠመድከኝ። እባክህን ምንም እንዳታረገን ግን ያለንን እንሰጣለን። እባክህን ከፍቅረኛችሁ ጋር ወይም ደግሞ ከትዳር አጋራችሁ ጋር ሻወር መግባት ጭንቀትን የሚቀንስ ሲሆን በመካከላችሁ ያለውንም ፍቅር እጅግ ጠንካራና የማይሰበር እንደሚያደርገው አንድ ጥናት አመልክቷል። እና ፍቅር እስቲ አስቡ፣ እኔ እናንተ በሳፋ ነው ሻወር የምንወስደው፣ እናሸንፋለን ነው። እዛ ውስጥ ገብተን የባሰ ጭንቀታችን ይጨምራል። ጸብ በጸብ ነው የሚሆነው እንጂ የምን ፍቅር ነው? የምን ጭንቀት መቀነስ? እንደ አይነቱ የሚሆነው ፍቅር ሌክቸር ህይወት ለሚኖሩት ካለ ለሚፈስላቸው ይልቅ አንተ ሌላ ካልወጥም እዚህ ባለ ነገር አሪፍ ለመሆን ሞክር። እንግዲህ የቬሮኒካን ቪዲዮ እንዳየነው ነው። ያው በፍቅር ግንኙነቷ ብዙ ጊዜ ያልተሳካላት ልጅ ነች። ያው የዓለም ያርገው ብለናል። ደስ ይላል። አንተ በጣም ቆንጆ መሳይ ሰውነት ያለገ አሳይንሽን ስላበላሸብሽ በጣም እንቅርታሽ። የት ነው የምትማሩት? እኔ ቋራ ነው የምማረው። ቋራ ሰምቼ አላውቅም። እኔ ክርስ ነው የምማረው። አይሻልክም? ወጆች አሳይንሽን ትምህርት ቤት ሰርቼ ላምጣልሽ? አረ ዘበኛው አደገኛ ነው። በእናት ባለፈው ስንፎርፍ ራሱ ጓደኛዬን ወገቧን ብሏት ማለት እስካሁን ወጌሻ ቤት ናት ያለች። ለሽ እንዴ ምትፎርፊ ግን አትመስል። አዎ ሁሉም ሰው ነው የሚለኝ። ባለፈው ራሱ እስር ቤት ገብቼ በቃ ሰው ሁላ ፊትሽ የእስር ቤት አይመስልም እያሉኝ ነበር። እስር ቤት? አዎ። ለማንኛውም እኔ ልምነደር። አረ ስልክን ስጠኝ እንጂ አባ። 09 ያን 09 ነው። ቃፉን አውጣው እየተባልክ አይደል እንዴ? ቃፉን አውጣው እያለች አይደል? አታውጣውም እንዴ ቃፉን? አንተ ኧረ አባ ምን በቋራ ናችሁ? ምን እንደመጡ አውጣው ስልኩን በቃ ያረዳልስ። ለፈጥ ያውጣው አንተ ቃፉን። እኔን ብሎ ጠባሽ ሮማንቲክ ሰርች ይዛጋል። አራት ትሬን ደግሞ ማመን ነበረብኝ። አራገደ። ለዛሬው የነበረን ቪዲዮ ይሄን ይመስላል። ያው እንደተደሰታችሁ ሙሉ እምነት አለኝ። ያው ቪዲዮንም ላይክ ሼር በማድረግ ለተለያየ ሰው እንዲደርስ አድርጉልኝ። ቀጣይም እንግዲህ በወቅታዊና በአዳዲስ ቪዲዮዎች እንዲሁም አስቂኝ ቪዲዮዎችን ይዤላችሁ መጣ ይሆናል።
እስከዛው ቸር ሰንብት።